የቅድስት ሥላሴ ዩኒቨርሲቲ ምክትል አካዳሚክ ፕሬዝዳንት ፕሮፌሰር አባ ኃይለ ገብርኤል ይሆናሉ። ወደ መድረኩ በታላቅ አክብሮት እንጋብዛቸዋለን። ክርስቶስ ተንሥአ እሙታን በአማን ተንሥአ። አምላካችን እግዚአብሔር ለዚህ ሰዓት ስላደረሰ ስሙ የተመሰገነ ይሁን። የተከበሩ መጋቢ ሐዲስ ዶክተር ሮዳስ የዚህ ታላቅ ጉባኤ ወይም በዓል ዋና ሙሽራ የምንላቸው እንግዲህ መጻሕፍትን መጻፍ ትልቅ ነገር ነው። እንዲሁም ደግሞ መጋቢ ሐዲስ እሸቱ ቤተክርስቲያናችን ዋና አስተማሪ፣ እንዲሁም ደግሞ ምናልባትም ዶክተር ወዳጄነህ እዚህ ስላገኘነው ስላየነው ደስ ይለናል። ሊቃውንተ ቤተክርስቲያን፣ ምዕመናን ሁላችሁም ታላላቅ ሰዎች፣ ሕፃናት ሳትቀሩ እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ምናልባት እኔ እንኳን ዳሰሳውን በተወሰነ መልኩ በጽሁፍ ባቀርበው የተወሰነ እንደው አጠር ያለች ጥናታዊ ወይም ደግሞ እንደ ቡክ ሪቪው አይነት ነገር ሳይሆን እግረ መንገዱን አንዳንድ ነገሮችን ከነገረ መለኮት አንጻር እንድናይ ስለፈለኩኝ በጽሁፍ ነው የማቀርበው ነኝ። በመሆኑም ቅዱሳት ስዕላት መሳል እምነትን አያዛባም። ይልቁንም የሐዋርያትን ስብከት በስዕል መልክ በታማኝነት እንድናቀርብ ይጋብዘናል። በዚህ ረገድ ስዕለ አድኅኖ ክርስቶስን የማየትንና የመዳሰስ ተሞክሮን ለተከታታይ ትውልዶች ወደሚደርሰው አእምሯዊው ሂደት ራእይ በመተርጎም ሐዋርያትን ምስክርነት የሚገለጥበት ነው ማለት እንችላለን። ስለ ድንግል ማርያም ስዕላትንም የምናነሳበት ጊዜ ለቅድስት ድንግል ማርያም ትርጓሜ በሐዋርያን አበው እይታ ውስጥ በሰፊው ተገልጦ እናያለን። የዶክተር መጋቢ ሐዲስ ሮዳስ መጽሐፍም ይህንኑ ነው የሚያሳየን። የስዕለ ቅድስት ድንግል ማርያም ነገረ መለኮታዊ ሕጋዊ ምስጢረ ሥጋዌ ላይ የጸና ሆኖ እናገኛለን። ይህንንም እውነታ ቅዱስ ዮሐንስ ደማስቆ ሲገልጽ ምን ይላል? ቁሳዊው አካል ይሄ ማቴሪያሉ የምንለው አላመልክም፣ ነገር ግን ስለኔ ሰው የሆነውን የሁሉም ፈጣሪ ያመልካለሁኝ። ይህ አባባል ቅዱሳት ስዕላት ከመከላከል ባለፈ ለፍጥረታት ሁሉ ምስጢራዊ ወይም ሳክራመንታል መሆኑን እይታው ያስረዳናል። ቁሳዊው አካል ከእግዚአብሔር የሚገኝ ስለሆነ እንቅፋት ሳይሆን ወደ እግዚአብሔር በሥጋ የተወለደው በእኛ የከበረ እሱን የምናስብበት ነው። በክርስቶስ አማካኝነት የሚታየው አምላክ የሚዳሰስና የሚታይ መልክ በሚታይና በሚዳሰስ መልክ ወደኛ መጣ፣ ታሪካችንንም ለወጠው። ይህ የህልውና ለውጥም ደግሞ ይህም ረቂቅ ሐሳብ ሳይሆን እውነተኛ የመገኘትና የህብረት ግንኙነት እንደሆነ ያስተምረናል። ወላዲተ አምላክ በሐዋርያን አበው ነገረ ትምህርት ውስጥ በሰፊው ተገልጸው እናያለን። በዚህም በምስጢረ ሥጋዌ ማዕቀፍ ውስጥ ቅድስት ድንግል ማርያም ልዩና የማይተካ ቦታ አላት። ቅዱስ ቄርሎስ ዘእስክንድርያ አማኑኤል በእውነት አምላክ ሆነ፣ ቅድስት ድንግል ወላዲተ አምላክ ወይም ቴዎቶኮስ እንደሆነች የማይናዘዝ የማይመሰክር ቢኖር ውጉዝ ነው ይላል። ይህም በማለት የሰጠውን ትርጓሜ ወይም ሀተታ ስለ ቅድስት ድንግል ማርያም የሚነገረውን ትምህርት ከነገረ ክርስቶስ ትምህርት ጋር የማይነጠል መሆኑን ያሳየናል። ቅድስት ድንግል ማርያም ወላዲተ አምላክ ብሎ መናገር ማለት ከእርሷ የተወለደው እርሱ ወልደ እግዚአብሔር በእውነት ሰው የሆነ አምላክ መሆኑን መመስከር ማለት ነው። በተጨማሪም ቅዱስ ኤፍሬም ሶርያዊ በቅኔው ቅድስት መቅደስ እና የልዑል ማደሪያ ሲላት የመለኮትና የሰውነት ባህሪ በእርሷ ውስጥ ልዩ በሆነ መንገድ በተዋሂዶ መገኘቱን ያሳየናል። ቅዱስ አምብሮስ ዘሚላን ደግሞ የቤተ ክርስቲያን ምሳሌና ቃሉን ተቀባይ አድርጎ ይገልጣታል። ቅዱስ ጎርጎርዮስ ዘእንዚናዙ እርሷን ወላዲተ አምላክ መሆኗን የሚክድ ሰው ክርስቶስን ለሁለት አካል እንደሚከፍልና የድኅነት ምስጢርም እንደሚያዛባ አጉልቶ ይጽፋል። በቅዱሳት ስዕል ትውፊት ውስጥም እነዚህ ነገረ መለኮታዊ ምስክሮች ግልጽ ሆነው
በሚታይበት መልኩ የቀረቡ ናቸው። ይልቁንም ሁልጊዜ ወደ ክርስቶስ የምታመለክት እርሱን የያዘች ወደ በዙፋኑም ላይ ያስቀመጠች ሆና ትቀመጣለች፣ ትሳላለችም። ይህ በተለይ መንገድን የምታሳይ የሚል የቤተ ክርስቲያን ትርጉም አላት። የስዕሉም አይነት ላይም ጎልቶ የሚታይ ሲሆን በዚህ ስዕል ላይ ክርስቶስ መንገድ መሆኑን በእጇ ስታመለክት የሰው ልጅ ወደ ድህነት የምትመራበትን ድርሻን ይገልጻለች። ይህም የእርሷን አማላጅነት እና ለሚስጥረ ሥጋዌ እውነት ያላትን ምስክርነት ይገልጻል ማለት ነው። በስዕሉ ላይ የሚታየው ክብሯና ሐዘኔታዋ የሞላበት ገጽታዋ በድህነት ሚስጥር ውስጥ ያላትን ጥልቅ ተሳትፎ ያሳያል። ስለዚህም ቅድስት ድንግል ማርያምን የሚሳሉ ስዕላት በእሷን የሚሳሉ ስዕላት እንዲሁም ስሜታዊ ወይም ጥበባዊ ውበት ብቻ የሚንጸባረቅባቸው አይደለም፣ ይልቁንም ጥልቅ የሆነ ነገረ መለኮታዊ ትርጉም ያላቸው ናቸው። እነሱም የሚስጥረ ሥጋዌን እውነት ያውጃሉ። የሰው ልጅም የእግዚአብሔር ማደሪያ እንዲሆን የተሰጠውን ጥሪ ይገልጣሉ። የመጋቢ ሐዲስ ዶክተር ሮዳስ መልክዓ ስዕል ንባቡና ትርጓሜው መጽሐፍ እነዚህ ላይ የተገለጹትን ነገረ መለኮታዊ ትንታኔዎችን ያሳየናል። በአጠቃላይ ይህ ትርጓሜ መጽሐፍት ቅድስት ድንግል ማርያምን የእግዚአብሔር ሕያው መቅደስ፣ የሰማይና የምድር እውነተኛ መገኛ አካል አድርጎ በምሳሌ ያቀርባታል። ይህም ሚስጥረ ሥጋዌ ትምህርት ውስጥ ጥልቅ መሰረታዊ ሕይወትም ያለው ነው። በእርሷ በኩልም መለኮታዊ ቃል ሥጋን የተዋሃደ፣ በዚህም ምክንያት እርሷም የሰው ድህነት ታሪክ አካልና የእግዚአብሔር የድህነት እቅድ ፍጻሜ የሆነች ነገረ መለኮታዊ እውነታ ናት ማለት እንችላለን። አባቶች እርሷን በቀደሱበት በተናገሩበት ባወደሱበት አንቀጻቸው የእግዚአብሔር ማደሪያ አድርገው ይስሏታል። ይህም ግንዛቤ የወላዲት አምላክ ስዕል እንዲሁ ምሳሌያዊ ወይም ስዕላዊ መግለጫ ብቻ ሳይሆን ከፍታ ያለው ከነገረ መለኮት ጋር የተያያዘ ሂደት እንዳለው እንረዳለን። መለኮታዊ ልዕልና ሰዋዊ ተቀባይነት ጋር የተገናኘባት ስፍራ መሆኗንም ማየት እንችላለን። የቅድስት ድንግል ማርያም ስዕል ወደ ወልደ እግዚአብሔር በእውነት ወደ ሰው ልጅ ሕልውና መምጣቱን ያወጀበት ልዩ ጥበብ፣ የሰው ልጅ ከፍተኛ ጥሪ ደግሞ የመለኮታዊ ጸጋ ማደሪያ መሆኑን የሚገልጽበት፣ ምዕመናን የእርሷን ስዕል በሚሳለሙበት ጊዜ የክርስቶስ ምስጢር እንዲሁ በክርስቶስ ፍጹም የሚታዘዙበት ትሕትናን እና ከእግዚአብሔር ጋር አንድ መሆንን አርአያ የሚያደርጉበት ሕይወት አለው። በአጠቃላይ ከዚህ በላይ በተጻፉት መጽሐፎች ውስጥ ከትርጓሜያዊ መግለጫ ባለፈ የበለጸገ ነገረ መለኮታዊ ጥልቅ ዕውቀትን ይሰጠናል ማለት እንችላለን። አንባቢን ይህ ዛሬ የተዘጋጀልን መጽሐፍ አንባቢን ወደ ጥልቁ የሃይማኖት ትምህርት ምስጢራዊ ትርጉሞች ውስጥ ይወስደዋል። ከታሪካዊ ትረካ ወደ ነገረ መለኮታዊ አስተንትኖ በመሻገር ቅዱሳት ስዕላት በመለኮታዊ መገለጥና በፍጥረት መቀደስ ሂደት ውስጥ እንዴት የሰው ልጆችን እንደሚሳተፉበት ያስረዳናል። በአጠቃላይ ቅዱሳት ስዕላት ወደ ዘላለማዊ ሕይወት የሚመለከትን መስኮቶች ሆነው ይገለጻሉ። the window to eternity ተብሎ የሚገለጸው በዚህ ውስጥም ትኩረትን የሚከፋፍሉ እና ትርጉም የሚያስፈልጋቸው ነገሮች ሁሉ የተዛባበት ምስሎች ባሉበት ዓለም ላይ የምንኖር እኛ ዛሬ ሰዎች ኦርቶዶክሳዊ ቅዱሳት ስዕላት ጥልቅ የሆነውን ተቃራኒ ያልሆነና ልዩ የሆነ እኛን የምናይበትን ራእይ እንመለከታለን። ቅዱሳት ስዕላት ተግባራቸውም ትኩረትን መሳብ ወይም ለጥበባዊ ፍጆታ መዋል ሳይሆን ወደ መንፈሳዊ አስተንትኖ፣ ወደ ውስጣዊ ዝምታ፣ ወደ መንፈሳዊ ለውጥ የሚያቀርብ ጥሪ ነው። የዘመናዊው የስዕል ባህል አይምሮን አንዴም ሲሰበስብ አንዴም ሲበትን እናገኘዋለን። ወደሚደረገው መንፈሳዊ ስዕላት ግን የምንለው በመለኮታዊ እውነት ውስጥ ሁላችንንም ልብን የሚሰበስብ ወይም በግሪክኛው ሄዚኪያዝም ወይም የልብ ጸጥታ ኢነር ስቲልነስ የሚለውን ከመለኮታዊ እውነታ ጋር ወደሚደረግ የልብ ጸጥታ የጸሎት ግንኙነት ውስጥ ይመራናል። ስዕላትን ስንመለከት የክርስቶስን ስቃይ እናያለን።
ስለዚህም ነው ቅዱሳት ስዕላት ዘመናዊውን የሰው ልጅ እንዲሁ ከሚታይ እይታ ወደ ጥልቅ ግንዛቤ ማለትም ወደ ዝምታ ወደ መንፈሳዊና ከእግዚአብሔር ጋር ወደሚደረግ እውነተኛ አንድነት ይለውጡታል ማለት ነው። በእምነት ያለውንም ሰው ከማይታየው ዓለም ጋር እንዲገናኝ እድል ይሰጡታል። በኦርቶዶክሳዊ ነገረ መለኮት ትምህርት ውስጥ ቅዱሳት ስዕላት የሥርዓተ አምልኮ መገለጫ መሰረታዊ አምዶች ናቸው። የምስጢረ ሥጋዌ እውነት እና የሰው አካል መቀደስ የሚታይበትም መልክንም ይገልጻሉ። የቤተ ክርስቲያን ትምህርት እንደሚያረጋግጥልን ለቅዱሳት ስዕላት የሚሰጠው ክብር ወደ መጀመሪያው ባለቤትነት እንመለሳለን፣ ወደ ላይክነስ ኦፍ ጋድ ማለት ነው። በዚህም አምሳሉ በዚህም ቅዱሳን ስዕላትም እውነተኛው ወደ ሆነው ወደ ሰማይ የሚመለከት መስኮቶች ውስጥ ማየት እንጀምራለን። በእውነቱም በእነሱም ምዕመናን በዚህም ስዕላት ውስጥ ምዕመናን ወደ ምስጢረ ሥጋዌ ወደ ቅዱሳን ኅብረት እና በአጠቃላይ ወደ ፍጥረታት መታደስ ምስጢር ውስጥ ይሰበሰባሉ ማለት ይቻላል። ምዕመኑ እነዚህን እንዲረዳ የመጋቢ ሐዲስ ሮዳስ ዶክተር ሮዳስ መጽሐፍ መልክዓ ስዕል ንባብና ትርጓሜው እገዛ ያደርግለታል ብዬ አምናለሁ። በመጨረሻ በቅዱሳት ስዕላት ፊት በመስገድ የሰውን አካል ቀድሶ የማይታየውን አምላክ ወደ ተገለጠልን ሰው አምላክ ሰው ሆነ ሰውም አምላክ ሆነ ያለውን ያንን ቃል ምስጢር በቁሳዊው አካል ላይ ከፍታን ይዘን ወደ እግዚአብሔር ወደ መምሰል እንቀርባለን። መልክዓ ስዕል ንባቤውና ትርጓሜው መጽሐፍ ለሚያነቡት ሁሉ ማለትም ለካህናት፣ ለተማሪዎች፣ ለምሁራን፣ ለከፍተኛ ተቋማት ምሁራን እንዲሁም ለምዕመናን ጠቃሚ የሆነ መሰረታዊ መጽሐፍ በመሆኑ አንባቢዎች እንድትጠቀሙበት እንዲሁ መልእክቴን አስተላልፋለሁ። ዶክተር መጋቢ ሐዲስ ዶክተር ሮዳስ ጊዜውን በአግባቡ ተጠቅመው ይህንን ታላቅ መጽሐፍ ለሁላችንም ስላበረከቱ አምላከ አበው ዘረጅም ዘመን እንዲሰጡትና ከዚህ የበለጠ ደግሞ እንዲያበረከቱልን ምኞቴን እገልጻለሁ። ወስብሐት ለእግዚአብሔር።